ሰላም ተመልካቾች እንዴት ናችሁ? ሳምንታችሁ እንዴት ነበር? እኛ ሳምንት ያው በስራ ያለፈ ነው። እናንተ እንዴት ነበር? በመንገዳችን እየመጣን ከካሜራ ባለሙያዎች ጋር ስለ ዓለም ዋንጫ መጀመር እያወራን ነበርና ለብዙ እግር ኳስ ወዳዶች የዓለም ዋንጫ በአራት ዓመት አንዴ በናፍቆት የምንጠብቀው ስለሆነ ስለጀመረ ደስ ብሎናል። በእርግጥ ሰዓቱ ከኛ ሀገር መመልከቻ ሰዓት ጋር የተመቸ ባይሆንም ግን ደግሞ ባሉ አጋጣሚዎች ሁሉ እግር ኳስን የሚወዱ ሰዎች ስለሚያዩት እንኳን ጀመረ ብለናል። በሳምንቱ በርከት ያሉ ጉዳዮች ሆኑ። ከነዛ መካከል ደግሞ ለዚህ ሰዓት ለእናንተ ለተመልካቾቻችን የመረጥነውን ነግራችኋለሁ። አብራችሁ እንድትቆይ ደግሞ የአክብሮት ግብዣዬ ነው። ጋፋው አዲስ አበባ ዩኒቨርሲቲ ላለፉት አመታት የመጽሐፍት አውደ ርዕይ በየአመቱ እያዘጋጀ ይገኛል። በርከት ያሉ ደግሞ ደራሲዎች፣ አንባቢዎች እዚህ ቦታ ላይ ይገኛሉ። ቦታውም እንዲሁ የተመቸም ጭምር ነው። በተለይ ደግሞ የዩኒቨርሲቲ ተማሪዎች የሚፈልጓቸውን መጽሐፎች በቦታው በግቢያቸው እንዲያገኙ ያመቻቸም ጭምር ነው። በዚህ ሳምንት ተከፍቷል። እዚህ ቦታ ላይ ደግሞ ባልደረባችን ፈቲያ ተገኝታ ነበር። የሷን ፕሮግራም ተመልክተን ተመልሰን እንገናኛለን። ቴክኖሎጂ በረቀቀበት ዓለም ወደ አንድ መንደር በተሰበሰበችበት የኢንተርኔቱ ዓለም መጽሐፍት አንባቢያን ዛሬም ሳይቀንሱ ማየት እጅግ ደስ ያሰኛል። በአዲስ አበባ ዩኒቨርሲቲ የሚዘጋጀው ዓመታዊ የመጽሐፍት አውደ ርዕይም አንዱ ማሳያ ነው። ዘንድሮ 18ኛው ዓመታችን ነው። 18ኛው ዓመታዊ አውደ ርዕይ ነው ያዘጋጀ ነው። ያው ሁሉ ጊዜም ቢሆን በየአመቱ አውደ ርዕዩ መጽሐፍ ከመሸጥ ባሻገር ሌሎች ፕሮግራሞችን ይዞ ይመጣል። የህፃናት የንባብ ፕሮግራም አለን። በየአመቱ ያሳተምናቸውን አዲስ አበባ ዩኒቨርሲቲ ፕሬስ ያሳተማቸውን መጽሐፍ ያስመርቃል። ዘንድሮ ሰኞን፣ ማክሰኞን፣ ሮብን የመጽሐፍ ምርቃት ፕሮግራም ነበረ። 5 በእንግሊዝኛ 4 በአማርኛ የተጻፉ መጽሐፍትን አስመርቀናል። ዛሬ የፓናል ዲስከሽን ነበር። ይሄ ፓናል ዲስከሽን አዲስ አበባ ዩኒቨርሲቲ ፕሬስ ለወደፊት የዲጂታል ህትመት የሚጀምር በመሆኑ በምን አይነት አኳኋን መስራት አለበት፣ ከዩኒቨርሲቲ ራስ ገዝነት አንጻርስ እንዴት ይቃኛል የሚለውን ነገር ያካተተ ነው። አውደ ርዕዩ ከአዋቂዎች ባሻገርም ለልጆች አይምሮ ምግብ የሚሆኑ መጽሐፍቶች ቀርበውበታል። ይዘን የቀረብነው ከቤተ አእምሮ መጽሐፍት ቤት የልጆች መጽሐፍ ነው። ይዘን የቀረብነው በአማርኛ በእንግሊዝኛ ስቶሪዎች የተለያዩ ልጆችን የንባብ ክህሎታቸው የሚያዳብሩባቸው መጽሐፎችን ይዘን ቀርበናል። አብዛኞቹ ምንድነው አገርኛ የሆኑ ለልጆች አስተማሪ የሆኑ ታሪኮች ከአያቶቻችን ከእናት ከአባቶቻችን የለመድናቸውን ተረቶች ልጆች በቀላሉ በእንስሳት በተለያዩ በአንበሳ ምሳሌ የሚሰጡ ታሪኮችን እንዴት በቀላሉ አንብበው መረዳት ይችላሉ የሚለውን በአማርኛም እንግሊዝኛም አሉ። ከዚህ በፊት አክሊሉ የሚል ታሪካዊ ልቦለድ አቅርቤ ነበረ። ይህ ታሪካዊ ልቦለድ የተከታታይ የልጆች መጽሐፍ ይወጣዋል ብዬ ቃል ገብቼ ነበረ እና በዛ መሰረት ከሚወጡት 4 ተከታታይ የልጆች መጽሐፍት መካከል የመጀመሪያው አክሊሉና ወንድሞቹ የሚለው መጽሐፍ በዚህ አዲስ አበባ ዩኒቨርሲቲ እየተካሄደ ባለው ኤግዚቢሽን ላይ ወጥቷል። የመጽሐፍት ዋጋ መናር በየጊዜው እንዲያሉ ኤግዚቢሽኖች ያለመዘጋጀታቸው አንባቢውን ትውልድ ከመጽሐፍት ያነፋፈቁ ይመስላል። እዚህ ጋር አንተ የምትይው እውቀትን ነው የምትሸጭ ለማህበረሰቡ ማለት ነው። አሁን እንዲህ አይነት ተሳትፎች አሁን ወደ ዲጂታሉ እያንዳንዱ እውቀት ትላንት የነበረው ነገ የሚቀጥለውን ማገናኘት ነው እና የአንባቢ ቁጥር የቀነሰውን እንዲህ አይነት ቦታዎች የአንባቢ ቁጥር የተሻለ እንዲሆን ሀሳብ እንዲወጣ መጽሐፎች የእውቀት ሽግግሩም ቀጣይነት እንዲኖረው ያደርጋል። አብዛኛውን እኛ የምንይዘው ኦልድ ቡኮችን የታሪክ፣ የፍልስፍና፣ የሳይኮሎጂ ሌላም መጽሐፎችን እንይዛለን። የጠፉ መጽሐፎችን የሌሉ ለገዢ ቅናሽ ይኖረዋል። ጥሩ ነው። ከአከፋፋይ ጋርም ለመገናኘት በጣም ጥሩ ነው። የማይገኙ መጽሐፍት ታገኛለሽ። በጣም ቆንጆ ነው እና እየተደጋገመ እየመጣ ስለሆነ በጣም ደስ ይላል። በዚህ አጋጣሚ አዲስ አበባ ዩኒቨርሲቲም እንደዚህ አይነት ነገር በማዘጋጀቱ በጣም ደስተኞች ነን። አብዛኞቹ የጻፍናቸው መምህራኖች ነን። አሁን እዚህ ላይ ያገኘችን መምህራኖች ነን። በራሳችን ያዘጋጀናቸው ከማህበረሰቡ እኛ በምን መንገድ መረዳት አለባቸው ተማሪዎች የሚለውን ህፃናቶች እንዴት
የማንበብ ክህሎታቸውን ማዳበር አለባቸው የሚሉ ሀሳቦችንም በራሳችን በባለሙያን በተለያዩ በባለሙያዎችን በመታገዝ እነሱን አስተካክለን ያዘጋጀናቸው መጽሐፎች ናቸው። ጸሐፌ ትእዛዝ አክሊሉ ሀብተወልድ ለትልቅ ሰውም ለልጆችም ሮል ሞዴል መሆን የሚችሉ ሰው ናቸው በእኔ አስተሳሰብና ለትልልቆቹ አክሊሉ የሚለውን ታሪካዊ ልቦለድ፣ ለልጆች ደግሞ አክሊሉና ወንድሞቹ፣ አክሊሉና የጣሊያን ወረራ፣ አክሊሉና እንግሊዞች፣ አክሊሉና ኢትዮጵያ። ስለዚህ እነዚህን 4 ቻፕተሮች ወደ ልጆች መጽሐፍትነት ቀይሬ አዘጋጅቸዋለሁኝ። የልጆቹ መጽሐፍ ላይ ከንባብ በተጨማሪ ስዕሎች አሉት። ታሪኩን ገላጭ የሆኑ ስዕሎች አሉት። ስዕሎቹን የሳለው ልጄ ነው ያሳልኩት። ስዕሉን ሲስል 13 እና 14 እድሜው መካከል ላይ ያለ ነው የሳለው። ዘንድሮ ከንባብ ጋር የተገናኙ ግን የሚነካኩ ነገሮች እዚህ አሉ፣ የሚገጣጠሙ እንደዚህ አለ። ይሄም ከንባብ ጋር ኤርሊ ሊትሬሲ የምንለውን ነገር የሚያበረታታ ነው። አንድ ሰው ከመሬት ተነስቶ ትልቅ መጽሐፍ ማንበብ አይጀምርም፣ ፊደል መለየት ነውና ከዛ ጀምሮ ነው ዘንድሮ ያካተት ነው ማለት ነው። ወደፊት ደግሞ ቀስ እያልን ሁኔታዎችን የምንጨምር ይሆናል። እንግዲህ ጊዜው ከባድ ጊዜ ነው። የኢንተርኔት ዓለም ነው። ልጆችን የተለያዩ የሶሻል ሚዲያዎች ይስቧቸዋል። ሳቢ በሆነ መንገድ ነው የሚቀርበውና አሁን ያለው ወጣት እየታገለ ነው ያለው። ማንበብ ይፈልጋል። አዘ ሴም ታይም ደግሞ የዚህ የሶሻል ሚዲያው ይስበዋል። በዚህ መሃል ላይ ያለውና ጥሩ መጽሐፎች መቅረብ ከቻሉለት ማያነብበት ምክንያት የለም። ነገር ግን በዚህ አጋጣሚ መናገር የምፈልገው መጽሐፍን በደንብ ለትውልድ ማቅረብ መቻል አለብን። አንባቢያን የጠፉ መጽሐፍቶችን ደግሜ ባነባቸው በቤቴ ባኖራቸው ያላቸውን መጽሐፍት አግኝቷል። እኔም አግኝቻለሁ። በዚህ ሳምንት ከሰማናቸው ጉዳዮች መካከል የሰዓሊ ብሩክ የሺጥላ ስዕል በጀርመን ፍራንክፈርት በቀጥታ ስዕሉን እየሳለ ከተመልካቾቹ ባገኘው አድናቆት በ2000 ዩሮ እንደሸጠ ሰማንና ይሄ በጣም ደስ የሚል ነገር ስለሆነ ለእናንተ እናከፍለው ብዬ ነው። ብሩክ የሺጥላ ከሰዓሊነቱ እውቅና ባሻገር የሰውነት ጥንካሬው በጣም የሚያስገርም ነው። በተለያዩ የቴሌቪዥን መስኮቶች በተለያዩ አማራጮች የሱን ታሪክ የሰማችሁ ሰዎች መቼስ ሳትደነቁ አትቀሩም። ጥንካሬው በጣም ነው የሚያስቀናው። ያለው ስብዕና፣ ስራው ላይ ያለው ተነሳሽነትና ስራውን መውደዱ፣ ከዛ ለተፈጠረበት አላማ የያዘው ትግል በጣም ለብዙዎቻችን ያልተሰጠ ጥቂት ሰዎች ብቻ ያላቸው ነው። ከነሱ መካከል ደግሞ ብሩክ አንዱ ነው። ህይወቱ ላይ ሁሉ ጊዜም ትግል ላይ ነው። ወደ አላማው ለመድረስ ወደ ጤናው ለመመለስ የሚያደርገው ነገር በጣም የሚገርም ነውና በዚህ ሳምንት ጀርመን ፍራንክፈርት ላይ አሁን እየተለመደ መጥቷል ላይቭ አርት ፐርፎርማንስ እና የስዕል ስራውን አቅርቦ በቀጥታ ከተመልካቾቹ ዘንድ በጣም ከፍተኛ ተወዳጅነትን ተቀባይነትን ያገኘበት ስራው ሆኗል። በጥሩ ዋጋም ሸጦታል። ብሩክን እንኳን ደስ አለህ እንልና የፋና መዝናኛ እንደምታውቁት የተለያዩ ጉዳዮችን በተለይ ደግሞ ማህበረሰብ ነክ ጉዳዮችን በደንብ የምናነሳበት ነው። አሁን ደግሞ የቴክኖሎጂን ጉዳይ ወደ እናንተ ልናደርስ ዝግጅታችንን ጨርሰናል። ዘመኑ በጣም የቴክኖሎጂ ንቃትና አብሮ መራመድን ይፈልጋል። ወደድንም ጠላንም ለዚህ ነገር ባንድም ሆነ በሌላ ተገዢ ነን። በሚቀጥለው ሳምንት በፋና መዝናኛ ቻናላችን በፋና ፕላስ ለእናንተ ለተመልካቾች የቴክኖሎጂን ጉዳይ ለብቻው ይዘን እንቀርባለን። ስለ ዝግጅቱ ደግሞ አጠቃላይ ዝርዝር ሁኔታው ምን ይመስላል የሚለው ሀመልማል ከአዘጋጁ ጋር ቆይታ አድርጋለች። ወደ ሀመልማል እንሻገር። አርቲፊሻል ኢንተለጀንስ የወደፊቱ ቴክኖሎጂ አይደለም። ምንድነው እሱ? አርቲፊሻል ኢንተለጀንስ እንዴት ነው እሱ የሚሰራውስ? ሰላም፣ እንዴት ናችሁ? የፋና ቀለማት ተመልካቾች፣ ኤርሚያስ አለማየሁ እባላለሁ። የሶፍትዌር ፕሮግራመር እና ዮምቴክ ዊዝ ኤርሚያስ የተሰኘ የቴክኖሎጂ ፕሮግራም በዚሁ በፋና ፕላስ ላይ የሚተላለፍ የፊታችን ሮብ አመሻሽ ላይ የሚጀምር የቴክኖሎጂ ፕሮግራም አለ። የሱ አዘጋጅና አቅራቢ ነኝ። ከሱ ፕሮግራም ጋር የተገናኙ አንዳንድ መረጃዎችን ሰጣችኋለሁ። አብራችሁን ቆዩ። እንግዲህ ዮምቴክ ዊዝ ኤርሚያስ የሚባለው ፕሮግራም በዮምቴክ ግሎባል በሚባል የቴክኖሎጂ ድርጅት ተዘጋጅቶ የሚቀርብ ነው። ላለፉት 3 ዓመት ያክል በተለያዩ ቴሌቪዥን ጣቢያዎች አየር ላይ ሲውል የቆየ አሁን ደግሞ በአዲስ ይዘትና በአዲስ አቀራረብ በተሻለ እይታ ወይም ደግሞ በተሻለ አቀራረብ
በተሻሉ ርዕሶች የበለጠ ለእናንተ ለተመልካቾች ግልጽ በሚሆን መንገድ የተለያዩ የቴክኖሎጂ ኢንዱስትሪዎችን የሚዳስስ ቀለል ባለ መንገድ ለማንኛውም ሰው በሚሆን መንገድ የተዘጋጀ ማንኛውም ሰው ሊረዳውና ሊማርበት በሚችል መንገድ የተዘጋጀ የቴክኖሎጂ ፕሮግራም ነው። እንግዲህ በዚህ በሳምንታዊ ፕሮግራማችን የተለያዩ የቴክኖሎጂ ርዕሶችን ዳሰናል። ለምሳሌ እንደ አርቲፊሻል ኢንተለጀንስ የመሳሰሉ ኮንሰፕቶች የኤሮስፔስ ኢንዱስትሪው ላይ አይኦቲ፣ ሮቦቲክስ፣ ክላውድ ኮምፒውቲንግ ወይም ደግሞ ሶፍትዌር ዲቨሎፕመንት ላይ ያለው ኢንዱስትሪ ለተማሪዎች፣ ለስራ ፈጣሪዎች፣ ለኢኖቬተሮችና ማንኛውም ሰው የወደፊቱን ዓለምና የአሁኑን የቴክኖሎጂ ዓለም ለመረዳት ኢንትረስትድ የሆነ ወይም ፍላጎት ላለው ለማንኛውም ሰው በሚሆን መንገድ የሚዘጋጅና እየተዘጋጀ ያለ የቴሌቪዥን ፕሮግራም ነው። እንግዲህ ቴክኖሎጂ በመላው ዓለም ደረጃ ብዙ ነገሮችን እየቀየረ ነው። ዓለምን ወደ ተለየ እየቀየራት ነው። ሀገራችን ኢትዮጵያም ልዩ ትኩረት ተሰጥቶ ከቅርብ ዓመታት ወደዚህ በአርቲፊሻል ኢንተለጀንስ፣ በስፔስ ሳይንስ ኢንዱስትሪ፣ በኮኔክቲቪቲ ወይንም ደግሞ አጠቃላይ ከቴሌኮም ጋር የተገናኙ አይኤስፒ ወይም ኢንተርኔት ሰርቪስ ፕሮቫይዲንግ በምንለው ዙሪያ እንዲሁም አጠቃላይ የቴክኖሎጂ አድቫንስመንት ላይ ስፔሻሊ ከአውቶኖመስ ተሽከርካሪዎች ጋር ተገናኝቶ በሁሉም በሚባል ዘርፍ ልዩ ትኩረት ተሰጥቶት በትልቅ ኢንቨስትመንት እንግዲህ የተለያዩ ለውጦችን እያየን ነው። ስፔሻሊ ከስማርት ሲቲ ኢንዱስትሪ ጋር ኢትዮጵያ ውስጥ የሚገኙ ወይም እየተከናወኑ ያሉት ነገሮች ወይም እየተሰሩ ያሉት ነገሮች ሌሎች ሀገራቶችም ጭምር ኢንስፓየር የሚሆኑባቸው እኛም በየዕለት ተዕለት ኑሯችን ላይ የተሻለ ፖዚቲቭ ኢምፓክት እያመጣ ያለ የቴክኖሎጂ እንቅስቃሴ ነው ያለው። በዛው ልክ ደግሞ ወጣቱም ልዩ ትኩረት ተሰጥቶት በኢንተርፕረነርሺፕ ኢኖቬሽን፣ አጠቃላይ ቴክኖሎጂ አዳፕታቢሊቲ ጋር እንዲሁም የተለያዩ ስኪሎችንም ጭምር እንዲቀስም በመንግስትም በኩል የተሰጠው ኢንቨስትመንት ትልቅ ነው። እኛም እንደ ዮምቴክ በዚህ በኩል የራሳችንን አስተዋጽኦ ለማመልከት የተለያዩ ስልጠናዎችን በመስጠት ወይም ደግሞ የቴክኖሎጂ ኢንፎርሜሽኖችን ማንኛውም ሰው በሚረዳውና ማንኛውም ሰው በሚገባው መንገድ ከዛ ነገር ጋር ኢንጌጅ በሚያደርግ መንገድ የራሳችንን የሆነ አስተዋጽኦ እያደረግን እንገኛለን። የተለያዩ ስልጠናዎችን እንሰጣለን። በተለያዩ በአርቲፊሻል ኢንተለጀንስ፣ በሶፍትዌር ዲቨሎፕመንት፣ በሳይበር ሴኩሪቲ እና በመሳሰሉት የቴክኖሎጂ ክህሎት ዙሪያ ስልጠናዎችን እየሰጠን እንገኛለን። ለተለያዩ ተቋማት ደግሞ ኢንድ ቱ ኢንድ የሆነ ወይም ደግሞ ፉሊ ፍሌጅድ የሆነ የሶፍትዌር ሶሉሽኖችን ወይም ደግሞ ሲስተሞችን ለመንግስት ተቋማትም ለግል ተቋማትም አውቶሜትድ የሆኑ ሲስተሞችን ፕሮቫይድ እያደረግን እንገኛለን። አሁን ደግሞ በዚህ በሜንስትሪም ሚዲያ ስንመጣ ለማንኛውም ሰው ለተማሪውም የተለያዩ እድሎችን የሚያይበት ለስራ ፈጣሪዎችም እድገታቸውን ቴክኖሎጂ ከእድገታቸው ጋር እንዴት አዳፕት ያደርጋሉ የሚለውን እንዲሁም ደግሞ ለፖሊሲ ሜከሮችም ጭምር የሀገራዊ የቴክኖሎጂ ሀገራዊ እድገት ላይ ቴክኖሎጂ የሚኖረውን ተጽዕኖ እንዲረዱ እንዲሁም ደግሞ ማንኛውም ግለሰብ ስለ ቴክኖሎጂና አሁን ስላለው ስለ ዲጂታል ዓለም ለመረዳት ኢንትረስትድ ለሆነ ለማንኛውም ሰው በሚቀለው ቀላልና ወይም ደግሞ ኮምፕሌክስ የሆኑ የቴክኖሎጂ ውጤቶችን በቀለለ ሁኔታ በማብራራት ከያንዳንዱ ህይወታችን ጋር ከያንዳንዱ የቢዝነሳችን ጋር ትምህርታችን ጋር እንዴት ሪሌት ያደርጋል ወይም እንዴት አፌክት ያደርጋል የሚለውን እንዲረዱ የማድረግ ስራዎችን ለመስራት ነው። እንግዲህ አንዱ ይህንን ፕላትፎርም ወይም ዮምቴክ ዊዝ ኤርሚያስ የሚለውን ሳምንታዊ ፕሮግራም ላውንች እያደረግን ያለ ነው ማለት ነው። በሳምንቱ በርከት ያሉ ጉዳዮች ሆኑ። ከነዛ መካከል ለዚህ ሰዓት ለእናንተ ለተመልካቾች የተመረጡትን ነገርኳችሁ። ደግሞ ከፋና ቀለማት ጋር በቀጥታ ስርጭት በርከት ያሉ ጉዳዮች አሉ። ባልደረቦቻችን የተዘጋጁባቸው የእናንተን እሁድ የሚያደርጉ ጉዳዮች ስላሉ ቀሪ ቀናችሁን ከኛ ጋር እንድታሳልፉ የአክብሮት ግብዣይ ነው። በዛ ላይ እሁድ አይደል በቤትም ቡና እየጠጣችሁ እኔ ቡና ልጠጣ ነው። ቡናዬን ትሰጪኛለሽ?